ኃጢአት ያደነዘዘው ሰው ምንም አይሰማው፣ ተመስጦ ሌላ ነው። አያደንቅ፣ አይሰቀቅ፣ አይጠነቀቅ። በቃ ተጎልቶ ዝም ብሎ እድሜውን መፍጀት። መደንዘዝ ለቤተ ክርስቲያን አሁን ሰይጣን ከሚጎዳት በላይ እየጎዳን ያለ የልጆቿ መደንዘዝ ነው። የሚያነቃን ደግሞ ንስሐ ነው፣ ሆይ ሆይታ አይደለም። እንንቃ እና ምን እናድርግ እንደራጅ በማህበር እንደዚህ የሚባል ሆይ ሆይታ አይደለም ለውጥ የሚያመጣው። ከውስጥ የመነጨ ንስሐ ነው። ሰውን የሚያነቃው ንስሐ እንጂ ግርግርታ አይደለም፣ ፉከራ አይደለም። ከልቤ ነው የምነግራችሁ። እንናዳለን ነው የምላችሁ። ይሄ ዝም ብሎ የጥምቀት ጸበሉ የኛ ያንተ ሆኖ የሚቀጥል ይመስላል። እንደዚያ ታቦቱ የኛ አንተ የማን ሆነ ነው እንዲሁ የኛ የምትል እንዲሁ ኖር አይደለም። ደግሞ እንደዚህ ስላችሁ ተሰቀቁ ማለቱን በሉ ችግር የለም እያልኳችሁ ያል መጀመሪያ እናንተ የክርስቶስ ነው የእግዚአብሔር እንሆን። እውነቴን የእግዚአብሔር እንሆን። የሰይጣን ሆነናል፣ የማናውቀው ሆነናል። የማናውቀው አሁን እኮ ተመልከቱ አይደለም ድሮ ታንክ ተጭኖ አውሮፕላን ቦምብጣዊ አውሮፕላኖች ተጭነው ነበር ኢትዮጵያን የሚወሯት አውሮፓውያን። አሁን አያስፈልጋቸውም። በቴሌቪዥን አንተን ይከፍቷል፣ ይዘጓል፣ ያረጉማል። በፌስቡክ ዝውር አድርገው ህይወታችሁን ይገዛል። በደንብ አድርገው ይቆጣጠሯቸዋል ማለት ነው። ወታደር ሳይመደብህ ጥይት ሳይተኮስብህ እጅ ሰጥተሃል። የለም በቃ ኢትዮጵያዊነት ጨርሶ የለም። ደግሞ እንደዚያ ስንል ኧረ እኔ ራሴን የማውቅ ሰው ልህ ይላል። ደግሞ ሲጠየቅ ሰው እኔ ራሴን አውቃለሁ ነው። እሺ ይሁንላችሁ። መቼስ ሰው ለክብሩ ነው የሚኖረው እና ብንስተካከል ጥሩ ነው። በታምር እግዚአብሔር እንዲሁ ዝም ብሎ ኮሽ ባለ ቁጥር እንዲህ ያለ አባት አሉ፣ እንደዚህ ያለ ገዳም ክርስትና እጃችን ውስጥ ያለ ነገር ነው። ተጎልተን የሆነ ሰው ለውጥ እንዲያመጣልን እንፈልጋለን። ራሳችን ተጎልተን ኃጢአታችን እየሰራን በለመድነው ኃጢአት እየተንከባለን የሆኑ ሰዎች ብቻ ተደራጅተው ለውጥ እንዲያመጡልን እንፈልጋለን። ምንም ይመጣ የለም። የሚመጣው ራሳችን ስንሰራ እና ንቁ። እውነቴን ነው። ተስፋለን እንደው ዛሬ እስከ ሰሞኑን ንስሐ አልገባችሁ ካዋላችሁ ጥሩ እድል ነው። ብፁዕ አባታችን እንኳን ይሄን ጉባኤ ያዘጋጁት ለሳንቲም ብቻ ሳይሆን ለነፍሳችሁ እንድታስቡ። የምትቀድሙት እናንተ ናችሁ። እግዚአብሔር በንስሐ ያንቃን። የሚቀበል አባት አለን፣ አይዟችሁ። የሚቀበል አባት አለን። እኔ በጣም አንድ ቅዳሴ ስሙ በደንብ ጥሩ ነገር ቀርቦልናል። ቅዳሴ ስናስቀድስ መጀመሪያ የምትመጣ አለች ምን እለዋለሁ እሑድ ሲባል ቅዳሴን ገብነን ኩሉ ዘገብራ ለጽድቅ ጻድቅ ውእቱ ወዘያከብር ሰንበተ ሃሌሉያ እመዎ ብእሲ እምእመናን ዘቦአ ቤተ ክርስቲያን በጊዜ ቅዳሴ ወይሰማ መጻሕፍተ ቅዱሳን ወይትአገሰ እስከ ይፈጽሙ ጸሎተ ወቅዳሴ ወይተመጠው ቁርባን ይሰድን። ቤተክርስቲያን ስንል ምንድናል? እመበቡሲ እይበል ፈላሲ ዘገባ ሀበ እግዚአብሔር ይፈልጠኒኑ እምሕዝቡ ወደ እግዚአብሔር እይበል ፈላሲ ዘገባ ሀበ እግዚአብሔር ይፈልጠኒኑ እምሕዝቡ እይበል ፈላሲ ዘገባ ሀበ እግዚአብሔር ይባል። እይበል ፈላሲ ዘገባ ሀበ እግዚአብሔር ይፈልጠኒኑ እምሕዝቡ ከኃጢአት ተሰዶ ወደ እግዚአብሔር የመጣ ሰው ቢኖር እግዚአብሔር እንደው ይለየኛል አይበል። ከኃጢአት ተሰዶ የኃጢአት ስደተኛ የኃጢአት እንግዳ ሆኖ ኃጢአት አሰድዶት መከራውን አይቶ ተጨንቆ ወደ ቤተ ክርስቲያን የመጣ ሰው ቢኖር እኔ እኮ ርኩስ ነኝ፣ እኔ ቆሻሻ ነኝ፣
እግዚአብሔር ከወገኖቹ ይለየኝ ይሆን አይበል። ኢሳይያስ ነው የተናገረው። ባስልዮስ ቅዳሴ ላይ ያስገብቶታል። መጀመሪያ ቤተክርስቲያን ተስፋ ሰጥታ እንድትናስቀድስ እና ሰይጣን የሚለን አትረቡም እናንተ ምንም ተመልሳችሁ አትጠቅሙ ስለሚለን ንስሐ ትልቅ ያደርጋል። ፈያታዊ ዘየማን በንስሐ ነው ዛሬ በቅዳሴ ዓመት ሁሉ ተዘከረነ እግዚኦ በከመ ተዘከርኮ ለፈያታዊ ዘየማን እንድንል ያደረገን በንስሐ ተመልሶ ነው። ቅዳሴ ላይ የክርስቶስ ሥጋና ደም በሚፈተትበት ጊዜ ስሙ እንዲነሳ ያደረገው ንስሐ ነው። ንስሐ ሰውን ትልቅ ያደርጋል እና በንስሐ እንንቃ። ሁለተኛው እንቅልፍ የሚባለው ምንድነው ስትሉ ስንፍና ነው። ስንፍና በጣም ከፍተኛ እንቅልፍ ነው። የሰነፍ ሰዎችን ምልክት ልንገራችሁ። የሰነፍ ሰው ምልክቱ ሰነፍ ሰው ምክንያቱ ብዙ ነው። አሁን ስሩ ሲባል ለምሳሌ ምክንያት ልንገራችሁ። ምክንያት ስሩ ከዛ ምክንያት ልንገራችሁ። የጦርነት ወቅት እንቀጥል። ስሩ ኑሮ ተወዷል። ይሄ ምንድነው ምክንያት? ሰነፍ በላኩት ጊዜ ያመካኛል ይላል ሰው። እስቲ ጊዜው አለፍ ይበል ትንሽ እንረጋጋ፣ ምን አስቸኮላችሁ? እዚህ ጦርነቱን በረድ ይበል ይላል ሰው። በረድ ይበል እግዚአብሔር ያብርድ እና ተኝተን ሊበርድ ነው እየሰራን ይብረድ እንጂ ተኝተን የምናበርደው መከራ የለም። ሰርተን ነው መከራን የምናረገው። ስለዚህ አሁን ምንድነው ሰነፍ ምክንያቱ ብዙ ነው። ሰነፍ ጥቅሱ ብዙ ነው። ያመካኛል። ልጅ ስለሆንኩ ነው ይላል። እኔ ገና ወጣት እኔ አንዳንዱ ሰው ላለመሸማቀቅ እያልኩ ነው እንጂ ለምክር ሲመጣ ያው ሰው ነኝ አባ ያውቃሉ ሲለኝ ዝም በል ልለው እፋለሁ፣ ግን እንዳይሰቀቅ ዝም እላለሁ ማለት ያው ሰው ነኝ መቼም ይላል ሰው ሰው ማለት ውዳቂ ነው ያላችሁ ማለት ሰው ነኝ አትበሉ። ያው ሰው ነኝ መቼም አትበሉ። በቃ ሰውነት ጥሩነት ነው እና ልጅ ነኝ ያው ወጣት ነኝ ይላል። ወጣት ጅል ነው ያላችሁ ማለት እንዴ? ድንግል ማርያም እኮ ወጣት ናት። ስንት ዓመቷ ነው የነበር ጌታ ስትወልድ? 15 ዓመቱ። ቂርቆስ ስንት ዓመቱ ነው? ቅዱስ ጊዮርጊስ ስንት ዓመቱ ነው? አጠቃላይ ሩጫውን ሲጨርስ 27። አጠቃላይ መክብበ ሰማዕታት ሲሆን 27 ዓመቱ ነው። ልጅ ነኝ ይኸው ማመካኘት ነው። ደግሞ መልሳችሁ የከተማ ሰው ነኝ። ያው ከተማ ነው ታውቁታላችሁ፣ ብዙ ነው በቃ ያው ቴክኖሎጂውም አለ እና አትመርጡ እና የከተማ ሰው ነኝ፣ ብቻዬን ነው የምኖረው፣ በቃ ማንም ከጎኔ የለም፣ እግዚአብሔር አለ። ለሌሎቹ አባቶቻችን ማን ነበራቸው? ማንም። ብቻዬን ነው የምኖረው፣ ያመኛል። አዎ እንዲያው ምንም ምክንያት ሰነፍ ሰው ምክንያት አታውቅም። ጎረቤቶች ክፉ ናቸው። አንድ ሊቀ ጳጳስ ልጅ እንዲያው ተማር ቢሉት አባ ምበላው የለኝም ማለት ነው። ስትደነቆር ምን እየበላ ደነቆርካል? እየደነቆርክ የምትበላውን ነገር በቃ እሱን እየበላ ተማር። ሳትማርስ እየበላ አይደል? ተማር እሱን የምትበላውን እየበላ። ስለዚህ ምንድነው አሁን እየተጃጃለ ምክንያቶቻችን ማስወገድ አለብን። ልጅ ነኝ፣ አሞኛል፣ አልተማርኩም፣ ድሃ ነኝ፣ እንደዚህ ነኝ ያላችሁን ነገር ይዛችሁ ወደ ቤተክርስቲያን። እንደ አንዳንድ ሰው ደግሞ ምቾቱን መልቀቅ አይፈልግም። የሰነፍ ሰው አንዱ ማመካኙ ምቾቱ ከምቾቱ መላቀቅ አይፈልግም። በቃ ተመችቶት እግዚአብሔር ይቅር ባይ ነው እያለ ለዚያ ደግሞ ጥቅስ እንደው የት እንደሚያገኝ አይታወቅም። በቃ ለዚያም ጥቅስ አለው። አትስፈን ሲሉት እግዚአብሔር ማሪ ነው እናንተ ናችሁ የምታጋነኑ የምታካብዱ ይላል። እንደዚህ ያለ ምቾቱንም ሳይለቅ እግዚአብሔርም ሳይቀርበት እያዋጣ 50 እያዋጣ እንደውም ተው ስትሉት ተው እንጂ ባላንስ አድርጉ የሚል ማለት ነው። እንደዚህ የሚል ሰው አለ። ኧረ ተው፣ ጽድቅ ባላንስ አይሆንም ጌታዬ። ጽድቅ ባላንስ አይሆንም። ጽድቅ እውነት ነው። አዋጥቶ መዳን የለም፣ እውነትን መከተል ነው። ስለዚህ አሁን የምነግራችሁ እያዋጣን እንደዚህ እያደረግን ከምንሆን ሰነፍ ቅዱስ ዮሐንስ ዘደማስቆ የመከራ ሁሉ ምንጮች ብሎ ይናገርና አንዱ ስንፍና ነው ነው። ሰነፍ ስለሆነ ነው ቤተክርስቲያኒቱን እጇን እንድትሰጥ ያደረጋት እንድትፈታ ያደረግናት እንድንታወቅ የሆነው በስንፍናችን ምክንያት። ብዙ ነገር አይናችን እያየ እያመለጠን ሰነፍ ስለሆነ። የሰነፍ ሰው ጥቅሱ ደግሞ ሁልጊዜ እነገሌ ናቸው ነው እንጂ። አሁን ለምሳሌ ምንድነው የሚለው ሰነፉ ምንድን
ከዚህ ሁሉ ጥሩ አባት ቢኖረን እንዲሁ አተን ነው እንጂ ጥሩ ጳጳስ ቢኖረን አሁን ብዙ አባታችን ስላሉ አይደለም። እኔ ቢኖሩም ባይኖሩም አባትነታቸው ክብር አለኝ፣ መናገር ያለብኝ እናገራለሁ እያልኳቸው ያለው ግን ብፁዕ አባት ቢኖረን ጥሩ ቅዱስ አባት ቢኖረን እንደዚህ ያለ አባት ቢኖረን እሻው ሌባ እንድትሆን ያደረጉ ብፁዕ አባታችን ናቸው። ተኝተህ እንድታድር ያደረጉ አሁን ፓትርያርኩ ናቸው። ይሄ የምሬን እኮ ነው የምነግራቸው። ጸሎት እንድናቋርጥ ያደረጉን አባቶች ናቸው። እስኪ ተመልከቱ። እኛ ዝም ብለን ብንለወጥ አስተዳደር መች ጎዳናል? መለወጥ እኮ ነው ያቋል። እንዳትቆርብ እስኪ የትኛው ጳጳስ ነው የከለከለ? እንዳትቆርቡ፣ ንስሐ እንዳትገቡ፣ እንዳትጸልዩ። እናንተ የአስተዳደር ጥብቅና ከመቆማችሁ በፊት ስለ ነፍሳችሁ የማታስቡለት እና ሰነፍ ሁልጊዜ ይሄ የሚጠቅሰው ሰው አለው። እንደዚህ ነው እንጂ ሲኖዶሱ ነው እንጂ ቤተ ክህነቱ ነው እንጂ እንደዚህ ያለ ይሄ ሰነፍ ነው። ቤተ ክርስቲያናችን ውስጥ ችግር የለም አላልኳችሁ? በጣም በርካታ ችግር አለ፣ መታረም የለበት አስተዳደር ውስጥ እያልኩ ያለው ግን እኔ አሁን የምናገር ራሳችን ላይ ነው። የሰላም አምላክ ኢየሱስ ክርስቶስ የሰነፈውን ልባችን በወንጌል ሰላም ያንቃልን። ይቆየን። ወስብሐት ለእግዚአብሔር።